1 ሚሊዮን ለማድረስ እንትን ላድርግ። እንዴት አባቱን ነው የሚያምር ላይክ ይሁሉ ይሁሉ ምን ያህል በቃ ላይክ እንደፈጀ እንደወሰደበት አልገ ኦ ቴንክ ዩ ብራዘር ቴንክ ዩ ብላክ ስታር ኢትዮጵያ አይ አፕሪሺየት ዩ ቴንክ ዩ። እዚህ ደረጃ ላይ ለመድረስ ላይክ ሲሪየስሊ የሆነ ስለ ገንዘብ ስለ ታዋቂነት ምናምን አይደለም በቃ የምላችሁ የሆነ የሚያኮራኝ አሁን ያለኝ ገንዘብ ቤት ወይም ታዋቂነት ሳይሆን በቃ ላይክ እነዚህ ሁሉ ነገሮች ለማምጣት የያዝኳቸው ማንነቶች ነው። ተረዳችሁ? የያዝኳቸው ማንነቶች ነው። 469,000 ደርሰናል ጋይስ። ለስ ዱት 500,000 ንግባ እስኪ። ለስ ሼር እያደረጋችሁ ለጓደኞቻችሁ ለወንድም እህቶቻችሁ ለቤተሰብ ሼር እያደረጋችሁ ኦኬ። እና እንደዛ ነው የምላችሁ ጋይስ። የምትፈልጉት ነገር የምታመጡበት መንገድ ላይክ ያ ነገር በማወራሯጥ ሳይሆን ማንነታችሁ በመቀየር ነው። እያንዳንዱ ነገር የምትቀይሩት ገንዘብ ማንነት መቀየር አለበት። ታዋቂነት ማንነት መቀየር አለበት። ኢቭን ቁንጅና፣ የሰውነት ቅርጽ፣ ሁሉም ነገር በማንነት ለውጥ ነው የሚመጣው። ተረዳችሁኝ? ብዙ ሰዎች አሁን ማንነታችሁ ቀይሩ ስትላቸው የማይገባቸው አሉ። ቢካዝ ማንነት ማለት ምንድን ነው? ማንነት ማለት እኔ ነኝ ብላችሁ የምታስቡት ነገር ማለት ነው። ገባችሁ? አሁን ለምሳሌ እድሜ ልካችን ወፍራም ነህ እየተባልን ካደግን ማንነታችን ወፍራም ነው። በምንም ታምር አንከሳም ብዙዎቻችን። ለምን? የማንነት የሆነ ቀውስ ያጋጥመናል። ያ የማንነት ቀውስ ደግሞ ያጨናንቃል በጣም አንድ ሰው ወፍራም ከነበረ ለመክሳት ቀላል እኮ ነው ለመክሳት። ባይዙ ታውቃላችሁ፣ ምግብ አለመብላት ምግብ ትቀንሳለህ፣ ጤናማ የሆኑ ምግቦችን መምረጥ ምናምን። ግን ያ አመጋገብ ከማንነትህ ጋር ማይስማማ ከሆነ እንዴት ትቀንሳለህ? አትቀንስም። ዞረ መግቢያ በርገር ነው የሚሆነው። እና እሱን ያስተዋልኩት በቃ ለሀብት ማንነት ለውጥ ያስፈልገዋል፣ ለሁሉም ነገር ማለት ነው። እና 470,000 ገብተናል። እኔም እየለፈለፍኩኝ እቀጥላለሁ። Popular Electronics, we are at 470,000. That girl, thank you. አንበሳ ወረደልኝ። Oh my God, this is amazing. That girl. ቴንክ ዩ እናት አመሰግናለሁ። ወይም ያ ቴንክ ዩ እናት አመሰግናለሁ በጣም ሺ አይ አፕሪሺየት ዩ ቴንክ ዩ ሶ ማች። ኮሜንቶች ሻያቸዋለሁ ሁሌም። ቴንክ ዩ አይ አፕሪሺየት ዩ። ግን ፎሎ እያደረጋቸው አንበስ 470,000 ከማን 470,000 አመሰግናለሁ። እሺ ዳጋ ሳልጠይቅሽ እንደዚህ መስጠትሽ አይ አፕሪሺየት ዩ። ቴንክ ዩ ሶ ማች የዋህ ፍጡራን ሁላችሁ። ጋይስ እኔ እንግዲህ ላይቭ ስገባ ማለት ነው ታውቃላችሁ ሁሌ መምከር ነው የሚያምረኝ። በቃ ምከር ይለኛል። እኔ የምመክራችሁ ደግሞ ያው ፐርፌክት ሁሉም ነገር ይቀይር ያለው ምናምን ብዬ ሳይሆን ሮዛ ቴንክ ዩ ጀስት በአቅማችን መተጋ ከሱ ይመስለኛል አይደሉም። ገባችሁ? ጀስት የምታገኘው ሰው በቃ ዝም ብለህ ሰው አለኝ
ለመውጣት ምናምን ይዘው የምትወጣ ሰው ነበር አለፍ ብሎ እንጂ የልብ ጓደኛ አልነበረኝም። እና ለ3 አመት ሙሉ በቃ ህይወቴ ስራ ጂም ቤት ነበርና በቃ በጣም የተፈተንኩበት ጊዜያት ነው። በቃ ብታዩ በጣም እንደ አንድ አዶናይ እኔ አሁን በቃ በጣም ትልቅ ህልም አለኝ፣ ትልቅ እልህ አለኝ። ገባችሁ? የዛኔ እኮ ያ እልህ ነበረ፣ ግን በቃ በፍርሃት ተሸፍኖ ነበር ያ እልህ። በፍርሃት ሰው ምን ይለኛል፣ በጭንቀት ራስን በመጥላት ምናምን እና ያ ሁሉ 3 አመት ለካስ የሰራሁት ምን እንደሆነ ታውቃላችሁ? በቃ ድፍረቴን መጨመር ነው። በቃ ይገባኛል የሚለው ስሜቴን መጨመር። ለ3 አመት ሙሉ እሱን ነበር ሳረግ የነበረው። ከዛ ግን አዲስ አበባ ስመጣ ማለት ነው፣ አዲስ አበባ ስመጣ ምን ተቀየረ መሰላችሁ? በቃ ፍርሃቴ ለቀቀኝ። ይህ ፍርሃቴ ስላችሁ ማለት ነው በቃ ሰው ምን ይለኝ ይሆን፣ በራሴ ከተማመንኩኝ፣ በአስተሳሰቤ ከተማመንኩኝ ሰው ይጠላኝ ይሆን የሚለው አስተሳሰብ በቃ እንትን አልኩት። ገባችኋ? በቃ የሆነ አውጥቼ ጣልኩት። ለምን ታረጊ ነበር በሀገር ደረጃ ነው እንትን የሆንኩት። በጣም ብዙ ተረባ፣ በጣም ብዙ ንቀት ደርሶብኛል። በኦንላይን ብቻ ሳይሆን በአካልም ለራሱ እና የዛን ጊዜ መሰባበር ነበረብኝ አይደል እንዴ? እንደ አንድ አዶናይ ተሰባብሬ ቤት መደበቅ ነበር ምናምን። እንደውም የዛኔን ያገገምኩት አንቺ ቴንክ ዞላ የዛኔን ያገገምኩት እንደ አንድ አዶናይ። የዛኔ የሆነ እኮ አንዳንዴ እኮ ባይዘወይ ማለት ነው ሁሉም ሰው ቢጠላኝና ባርፍ ትላላ፣ ሁሉም ሰው ጠልቶኝ በቃ ጀስት ላይክ ብቻዬን ሆኜ ብቀር። ለምን በቃ ራስን ነፃ ማውጣት ትፈልጋለህ። አብዛኞቻችን የታሰርነው በፍቅር ስም ነው። ገባችሁ? በክብር ስም ነው። ያ ሰው ይወደኛል ያከብረኛል ምናምን እያል የራሳችን ነገር አናደርግም። ሰው የዛኔ በቃ ነፃ ወጣው ታውቃላችሁ። በቃ ላይ በራሴ መተማመን ጀመርኩኝ፣ ራሴን ማድነቅ ጀመርኩኝ። በቃ እውነቴን ነው የምላችሁ፣ ራሴን ማድነቅ ጀመርኩኝ ምናምን። ከዛ ህይወቴ በቃ መቀየር ጀመረ ነው የምላችሁ። የሌለ ቢዝነስ ስጀምር በኮንፊደንስ ነው የሚጀምረው። በኮንፊደንስ እገባበታለሁ። እኔ ነኝ አንደኛ፣ በቃ ይኸው ይሳካልኛል ምናምን በቃ እርግጥ አድርጌ እገባለሁ። እንትን ኔትወርክ ምናምን ማድረግ ካለብኝ ከሀብታም የሆኑ ሰዎች ጋር ምናምን በኮንፊደንስ በቃ እርግጥ አድርጌ እኔ ነኝ በቃ ከኔ በላይ ማንም አታገኙም አይነት ቫይብ ነው ማጫውተው። ገባቸዋል። ልሳሳት እኮ እችላለሁ ኦፍኮርስ፣ ግን እማርበታለሁ። ያ ስህተት ግን በምንም ተአምር ዝቅ አልልም። እኔ በምንም ተአምር ከሰው በታች ነኝ አልልም። ይህ ነው አሁን ብዙ ሰዎች ምን ይሉኛል፣ አዶናይ ማርኬቲንግ ምናምን ትችላለህ ምናምን ይሉኛል። እንዴ ቴንክ ዩ ሚልቤ አይ አፕሪሺየት ዩ። ኦይ ኧረ በእናትህ ጊፍቶቹ ባቃቸው እኮ እኔ እኮ